አቤት ስሙኝ፣ ለምንድን ነው ሀይሚና ብሩክ የተዘቀዘቁት? የማን ሌላ ኩሽታ? ይኸው እኔ ልክ የላችኋለሁ። እኔ መጀመሪያ ሱሱ እናውራት ቤተሰብ ሞት አድርጎ ሱሱዬ ማለት ነው። ሱሱና አስቴር በተለይ ሱሱና አስቴር ማለት ነው። በጣም ይቅርታ ከልቤ ቁርአን እኔ እድሜ ያነሱት ሁሉን ሰው ከኖረ አንድ ጭቅጭቅ ይፈጠራል ብዬ ነው እድሜ ያነሷቸው ማለት ነው። ስለዛ በጣም ይቅርታ። አንደኛ ደረጃ እንደዛ፣ ሁለተኛ ደግሞ ሰላም አልሽኝም አላየሁትም። ብዙ ኮሜንት ተጽፎልኝ ሰሙ ገለ ኮሜንት ላይ የማንንም ኮሜንትም አላየሁትም። በጣም ይቅርታ። አስቴር ነኝ አስቴር የለችም ግን አስቴር እንደሞደው ያፈቅርታል ብያለሁ። ይቅርታ አንቺ ቁርአን እኔ ቤቴን ከፍቼ ይቅርታ ጠይቃለሁ ብዬው ነበር። ሲጀመር አንቺ ማለት የቀየርሽ ሰው ቀይረሻል። ሰው በሰው ሲቀየር አረሱስ በአላህ ከማጋና ከጀርኩሽ አንቺ ግን እኔ አንቺ ማለት አረጨረቃችን ታስቆም እኔ ከማን ከጀርኩሽ ወይ እኔ ቢገባ ሁሉ ማለት አንድ ሰው ቢያስገባ ማለት ደቂቃ አልቆይም። እኔ ማለት ነው አይደለም እኔ ሲጀመር ማለት ነው ሰሙ ሁላችንንም አንስተሽ ለአንድ ሰው ብቻ አድሜን ስጪ ብዬሽ ነበር። እግዚአብሔርን እኔ ተናግሬያለሁ መጀመሪያም ማለት ነው። አንድ ሰው በቂ ነው። በስነ ስርዓት የሚያስገባ ሰው አንድ ሰው በቂ ነው። አሁን እኔ ላይ ብታነሺ እግዚአብሔርን እኔ ምንም አይመስለኝም። ምክንያቱም እኔ ምንም አያደርግልኝም። ሱሱዬ እኔ ስሜትሽ ይገባኛል። እግዚአብሔርን ግን በውስጥ እናወራለን። አሁን ያለው ነገር መጀመሪያ በር ላይ እንደደረስኩት ሰላም ብዬሻለሁ። አንቺን ማለት ሰላም አልኩት አየሽና ከዛ ሪሞቭ ነው አረግሽኝ። ኧረ ፈጣሪ ኧረ ሱሱ በአላህ ስሚኝ ዲስሪስፔክት ከምታረጊኝ ማለት ብሎ ብታረጊኝ ደስ ይለኛል። በጣም ማለት ከዛ ወጣሁና ዝም ብዬ ከቲክቶክ ወጥቼ አለቀስኩት። ወይ ሰው የምትወደው ወይ ግን እዛ ሰሙ ፕሮግራም አለ እኔ ዝም ብዬ እኔ እኮ አንዳንድ ሪከርድ አድርጊያቸዋለሁ እኮ በተራ ያስገባችሁ ያለው የምን ስራ ሪከርድ ነው? ለምን ስልክ የምታረጊ ከየት የመጣ ሰው ነው ገጽ ላይ ያለው? ሱሱ ይቅርታ ወይኔ ኧረ ጨረቃ ይቅርታ እየጠየኩት አይደለን ልጅቷ ለምንድን ነው የማታሰርቅ? ኮተት ማለት ነው ገደል ግቢ። ሰሙ ቆይ ሱሱ እኮ ቶሎ ነው ስሜታዊ የምትሆነው። ቆይ እኔ ሱስ ስሜታዊ አልሆንም። እኔ እኮ ይቅርታ እየጠየኩት እኮ ነው። ጨረቃ ምን ሆነች ነው? እኔ እኮ ማታ አድሜ ስለነሷት ይቅርታ እኮ በላይ እኮ ምንም ነገር የለም። ሰሙዬ ማለት ነው አይደለም። አንቺ ተረጋጊ። አሁን ሱሱ ማለት ነው ልክ እንዳይሸት አድሚን የምታነሽ ነገር ከሆነ እንከፋኛል። አይደለም አንቺ ጨረቀለ ሱሱ ኮሜንት ላይ የለችም። እኔ አድሚን ያለ 3 ሰዓት ነው ጨረቃ እግዚአብሔር ዛሬ ያደረሰ ለዛሬ ለቀን አደረሰ። እስካሁን እኔ አልበላም። እግዚአብሔር አውቃል። እኔ ሳሙ ያረሱሱ የባና እኔ እንደዚህ ልትቁጥኝ አልፈልግም። ይሄና ሱሱ እሺ በቃ በእኔ ምክንያት ነው እንደዛ ሆንሽው። በጣም ይቅርታ በጣም ይቅርታ ብለሻል። እኔ ቤትሽ ባልመጣ ችግር እንደማልመጣ ሱሱ እንጂ ለምንድን ነው ነገሩ የሚታወቀው? ከዚህ በፊት ምን አረግ ወላሂ በጣም የሚያስጠላኝ ወላሂ በቃ ይቅርታ ብለሻል። ብዙ ጊዜ ሀይሚን ብሩኬም ሲመጡ ስለማስገቡኝ አረብ ወላሂ ስለማስገባት እኮ ሸዋዬ አስገበች አላስገበችን ጉዳዩ ነው። ቤቷ ነች። አስቴር እንደዚህ ነው አድሜ ለምንድን ነው እነሳሽው ብላ ማታ እርር እያለችኝ ነበር። አሁን ሱሱ ደግሞ ለምንድን ነው አድሜ ያነሳሽው? እኔ በር ለሆኜ ያልሽኝ እኔ በዚህ ላይ ደግሞ ይቅርታ አልኳቸው አይደል? ከይቅርታ በላይ ምን አለ እንዴ? ሰው ልጅ እኮ በይቅርታ ይታመናል። እኔ እኮ ይቅርታ ጠየቅኳቸው አይደል? ምንድን ነው ይሄን ያክል? ሱሱ የምር ወላሂ እንደዛ አትበይኝ። ቁርአኔን እኔ ይቅርታ አልኩሽ አይደል እንዴ? አንቺ ሁለተኛ እንደዚህ አይነት ነገር አታርጊ አይደለም እኮ እኔ ነገርኩሽ እኮ አድሜ ያነሳው እኮ ማንንም ሰው ባር ላይ የለም። የሁሉንም አድሜ ያነሳ ማለት ነው። እነ ጨራ በእግዚአብሔር ሳሙ በእግዚአብሔር ዝም በይ በእግዚአብሔር። እኔ ሱሱ አዳምጪኝ። አንድ ነገር ነግርሽ እኔ በይቅርታ የምታመን ሰው ነኝ። ይቅርታ ብዬሻለሁ። ይቅርታ ይቀበላል ማለት ያንቺ መብት መስለኛል። ከዚህ በላይ ሊከራከር አልችልም። ልቤን ያመኛል እንዴ
አሁን እኮ በቃ ይቅርታ ተባብላችኋል። አሁን ኦልሬዲ ይቅርታ ተባብላችኋል። ሱሱዬ የኔ ቆንጆ፣ እኔም በሰሙዬ ስም ይቅርታ ልሻለሁ። በቃ ፍቱ። አሁን ሰላም አውርዱ። አሁን ሰሙ ተሻላ። ሰሙ ቆይ አንቺ ጠብቂ፣ ሰሙዬ ቆይ ጠብቂ። አንቺ ሱሱ ማለት ነው ፍቺ። በቃ የታለች ሀይሚና ብሩክ የተዘቀዘቁ ያለችዋ? ወጣሪዮ ትግስቱን ስጠኝ ሱሱዬ የኔ ቆንጆ። እሺ የኔ ቆንጆ ሱሱዬ ማለት ነው። በውስጥ መልዕክት አስቀምጬልሻለሁ። ኧረ ችግር የለም ግን ምንም አላወራም። ሲጀመር እኮ እኔ ራሱ ስንት የሚሸራረች እግዚአብሔር ነው። ግን እንኳን ምንም አያደርግም። ሲጀመር እኔ ሰላም እያልኩት ምናምን ፍቺ ማለት ነው። ተይው በቃ ይቅርታ ብለሻለች አይደለ? ይቅርታውን ተቀበለ። ይቅርታ ብለሻል። ሱሱ ደግሞ በዋትስአፕ በኋላ እናወራለን። የምር እናንተ ማለት ነው ምንም አይሰራም። ሲጀመር አረገች ምናምን ከዛ ሱሱ በቃ ፍቺ ሰውን በሰው ማቀየር በጣም ነው የሚደብረው። እኔ አልቀይርም። ከወደድኩት ወደድኩት። ሸዋዬ ነች፣ ጨረቃ ነች። በሌላ ሰው አልቀይርም። ተሽተም እንደዛው እኔ አልቀይርም። ሰው በሰው ይቀየራል እንደ እናንተ እግዚአብሔርን ከወደድኩሽ ማለት ወደድኩሽ፣ አለበለዚያ እኔ እንደ እቃ ነው እቃ ነኝ ያለ ብሩኬ። እውነት እኮ ነው እኮ እቃ ነው የሚቀያየረው። ሰው ከሆነ ሰውን በሰው እንደዚህ ነገር ራሱ ጥሩ አይደለም። ሰው በሰው እኮ አይቀይርም። እናንተ ምንድነው ጎደልነት ምንድነው ነው እንደ እናንተ ባለፈው ተሽተ በዋትስአፕ ብዬሻለሁ እኮ አልቅሼ ነው ይወጣልኝ። የምን ያ ማለት ነው ልክ ነው። እኔ ዛሬ ማለት እዚህ ጋር ወርቅ አንድ ሰው ቢያስር ጨረቃዬን ከምወድ ማለት ወደ አላልልም። በቃ ጨረቃዬ ነች። ሁላችንም እንደዚህ ነን። ሁሉም ሰው እኮ ልቡ አንድ አይደለም እኮ ሰው። እኔ በዚህን ሰዓት ሰው ምን አይነት ሰው ነው ያለው? አንቺ ስታከብሪ እሱ ሲያከብር ነው ደስ የሚለኝ። በቃ እንደዚህ ሰውን በዚህን ሰዓት እኔ አሁን ዛሬ አንድ ነገር ካደረግሽን ማለት ነው በቃ የሆነ በቃ በጀመራ የሚወድሽን አንቺ ወደ ጎን አስቀምጬ ዛሬ አንድ ነገር እያደረገን ሰው ነው በቃ እንደዚህ ነው የሚያደርገው ሰው። እንደዚህ አይነት ሰው አይሞላው። ሱሱ ባለፈው ማለት ነው ብሩኬን በትንሹ እንኳን ሰላም ብያለሁ። ሀይሚ ስትመጣ በጉጉት እየጠበቀን ነበር። ከዛ ሀይሚ ከመጣች በኋላ ሲመጣ ሸዋዬ ላይ እንደዚህ አይነት ጊዜ ሰዓት ማለት ነው ሲጀመር አልገባም ብዬ ቃል ገብቻለሁ። እንደ ሳታወሪ እኮ ነው እንትን የሚያደርጉት። ውጪ ምናምን ይላሉ። እንደ ውሻ ነው የሚቀጥሉት። ከዛ እኔ እንደዚህ አይነት ጊዜ ገባው እነሱ ሰላም ነው እንጂ ምንም አይሰራም። እነሱን ግን ሰላም ሲታወራቸው አወርታቸዋል ምናምን አንድ ላይ ምናምን ውጡ እንደዚህ ይባላል። ሁሉም እኮ እነሱ እኩል ናቸው። ማንም የእናቱ ልጅ አይደለም። እኔ እንደዚህ ሲለው እኮ አይወድም ሰው ምናምን እያሉ እኔ ደግሞ ማለት ቆይተን ነበር። ሀይሚና ብሩኬ ሁሉም ይወዳል። ሀይሚና ብሩኬ እኩል ነው። በዚህ ሰዓት ደግሞ ሰው እንደዚህ አይደለም። ከሀይሚዬ ጋር መቼ አወራሁ? ብሩኬ ያን ጌም ሲጫወት ያ ቀን አውርቻለሁ። ከሀይሚ አውርቻለሁ። እኔም ያ ቀን አወራሁት ሀይሚዬ እኮ ደግሞ ራሱ አንቺ ጋር አንድ ላይ አይደለም እንደ አወጡ አንድ ላይ ሆነ ሀይሚን እናወራለን ብለን ጠብቀው አወርዱልን። ሀይሚዬ ያን አወርዱት። ከዛ ሁለተኛ ጀምረ አልልክም በቃ አልፈልግም ብዬ እኔ ዝም አልኩ። ምክንያቱም እኔ እንደዚህ ቦታ ራሱ አይመቸኝም። ታውቂያለሽ ለዛም እኮ በዋትስአፕ ተወራው በጣም ተናድጄ ስለነበረ ማለት ነው። ግን ሌላ ጊዜ ጓደኛ ምናምን ነን። ከዛ እንደዚህ አይነት ነገር ሲፈጠር ሌላ አውሬ የምንሆን ከሆነ ማለት ገደል ግን ምንም ታመጣ ሁላችንም የብሩክንም ሃይሚንም ማየን እናቴማ የእናት ልጆች እኛ ሱሱዬ ማለት ነው። ይሄ እኮ በትንሽ ደቂቃ እኮ የሚፈጠር ስህተት ነው። በቃ ፍቺ። ሁሉም ሰው እኮ አስቦ አይደለም። አሁን ሰሙ ትላንትና እግዚአብሔርን ምንም ይሄ ክፋት ምናምን አስባ አይደለም።
ሁሉም ቤት አሁን የሆነ ሰው ሲመጣ አድሚን ይነሳል። ታውቂያለሽ? ምንም እኮ ችግር የለውም። በቃ ቲክቶክ እሺ፣ በቃ ከፋሽ። በቃ እሺ፣ አሁን ወሬ ቀይሩ።